በሐላላ ሐላል ትጋት ለነገው ብሩህ ንጋት በብርቱ ጥረት አብሮ ተጋግዞ በሐላል በዝምታ ውስጥ የሚጮህ እውነት ያለው ትውልድ ታሪኩን በማድበስበስ ሊገነባ ፈጽሞ አይችልም። ኢትዮጵያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ የቅንነትና የሰላም መጠጊያ ተምሳሌታዊ ሀገር መሆኗን የታሪክ ድርሳናት በደማቅ ቀለም ከትበውታል። እነዚህ ታሪካዊ እውነቶችና ትውልዳዊ ኩራት ዛሬም ድረስ አብሮን አለ። ያንን የጥንት የአደራ የሰላምና የደግነት እሴት ሰንቀን ለታሪካችን ክብር እየሰጠን እነሆ ዛሬ ላይ ደርሰናል። ለመላው የሀገራችን የእስልምና እምነት ተከታዮችና ለዓለም ሙስሊሞች በሙሉ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያልን የሁላችን ባንክ ስለሆነው ሂጅራ ባንክ ከአመሰራረቱ ጀምሮ አሁን እስካለበት ቁመና ያለውን ጉዞ የምናስቃኛችሁ ይሆናል። መልካም ቆይታ። በኢትዮጵያ ሰማይ ስር የነጃሺ ምድር በሆነችው አገር አንድ ትውልድ በቁጭትና በናፍቆት የታጀበ የዝምታ ጉዞ ነበረው። ይህ ትውልድ በገበያው መሃል መርካቶን የመሰረተ፣ በንግድ ጥበቡ ሀገርን ያቆመ፣ በታማኝነትና ለጋስነቱ የሚታወቅ ቢሆንም የራሱ የሚለው የፋይናንስ ቤት በመነፈጉ ታታሪ እጆቹ ታስረው ኖረዋል። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንግዲህ የኢትዮጵያ ሙስሊም እዚች ሀገር ላይ ባለው የዜግነት ድርሻ በሁለንተናዊ ማንነቱ ሊያገኝ የሚገባቸውን በኢኮኖሚ፣ በፖለቲካ፣ በማህበራዊ ጉዳይ እኩል ተጠቃሚ መሆን የሚችልባቸውን ነገር ለማግኘት ቀደም ሲል አባቶቻችን እንግዲህ ከ1966 ጀምሮ አደባባይ ላይ ሰልፍ ወጥተው የንጉሱ ስርዓትን በመቃወም ለንጉሱ ስርዓት መውደቅ ምክንያት የሆነው የሚያዝያ 12ቱ ሰልፍ የሚታወስ ነው። ከዛ ጊዜ ጀምሮ ሲነሱ ከነበሩት የዛን ጊዜም ከተነሱ 13 ጥያቄዎች ከሙስሊሙ አልፎ ሌሎች ስለ ሀገር እኩልነትና ባለቤትነት የሚያሳስባቸው የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን የመሰሉ ሌሎችም የመብት ታጋዮች ሁሉ በሰልፉ ላይ ተገኝተው እኩል ድምጽ ያሰሙበት ጊዜ ነበር። ይሄ ማለት እዚች ሀገር ላይ እንግዲህ የሀገሪቱ ግማሽ ቁጥር የሚወክል ማህበረሰብ አካል በሁለንተናዊ ማንነቱ ተገፍቶ የኢኮኖሚ ተሳትፎ ተገድቦ ሀገር እንድታደግ፣ ሀገር እንድትለማ፣ ሀገር ለተሻለ ደረጃ እንድትደርስ መመኘት ድካምና ፈተና ብቻ ነው የሚጨምረው። ያንን ታሳቢ በማድረግ የተደረጉ ጥረቶች ውጤት ነው። እንግዲህ አብዛኛው የህብረተሰብ ክፍል ነጋዴ ሆኖ እያለ ባለው የመዋቅር እና የህግ ፋይናንስ ፖሊሲ የሀገሪቷ ሁኔታ አንፃር ሙስሊሙን ማህበረሰብ የመግፋት ሁኔታዎች ነበሩና ይሄ ጥያቄ ቀደም ብሎ በተለያየ አቅጣጫ ሲነሱ የነበሩ ከኛ ሲኒየር የሆኑ ሰዎች መጽሐፍ በመጻፍ ህጉ እንዲለወጥ የተለያዩ ጥረቶችን ሲያደርጉ ቆይቶ ህጉም ወጥቶ አፈጻጸም ደረጃ እንቅፋት ገጥሞታል። ይሄ ማህበረሰብ በተለይ ሙስሊሙ ማህበረሰብ ከኢኮኖሚው በጣም ስለተገለለ እነዚህ ፋይናንስ ተቋማት ሊያገለግሉት የሚፈልገውን ሸሪዓ መሰረት ያደረገ አገልግሎት ሊሰጡ ስላልቻሉ ወደዛ መጣም ማለት ነው። በሂደትም ማለት የኢትዮጵያ የንግድ ታሪክ በብዛት ቁርኝቱ ከሙስሊሙ ጋር ነው። በተለይ በመጥፎም በጥሩነቱ ሙስሊሙ ለምን ነጋዴ ሆነ ብለን ስናነሳ ራሱ የሆነ የታሪክ ዳራ ይኖረዋል። ግን ደግሞ ነጋዴ ሆነዋል። በንግድ ትልቅ አበርክቷል። አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን የነ ሀጂ ከዲር ኤባን ታሪክ፣ የነ ሀጂ ኪኪያንን ታሪክ፣ የነ ሀጂ አመዴን ታሪክ ማንሳት ይቻላል። የነበሩ መንግስቶችን ሲረዱ የነበሩ ማለት ነው። ትልቅ ህልም የነበራቸው መርካቶን ያቋቋሙ ትላልቅ የንግድ ቅፍለትን ሲያንቀሳቅሱ የነበሩ ናቸው። ሙስሊሙ ማህበረሰብ የሀገሪቱን የኢኮኖሚ ምሰሶ ተሸክሞ ሲያቆም ለተቋማዊ ምስረታ የከፈለው መስዋዕትነት እልፍ ነው። ከቀዳማዊ ኃይለ ሥላሴ ዘውዳዊ ስርዓት ጀምሮ በአንዋር መስጂድ ደጃፍ የፍትህ ድምጽ ሲያስተጋባ ተቋም ይኑረን የሚለው ጥያቄ የእውነትም የህልውናም ነበር። በኢህአዴግ ዘመን ደግሞ ድምጻችን ይሰማ በሚል መርህ በሚሊዮኖች ጽናትና ትዕግስት የተከፈለው መስዋዕትነት ታሪክ መዝግቦታል። ይህ ሁሉ ትግል የዛሬውን የነጻነት አየር ለመተንፈስና እንደ ሂጅራ ባንክ ያሉ ተቋማትን ለማየት የተከፈለ ውድ ዋጋ ነው። በፋይናንሱ ተገለን ነው የቆየ ነው እንደ ማህበረሰብ ማለት ነው።
ይሄ ቁጭት ነበረ። ለዚህም ዋጋ ተከፍሎበታል። አልহামዱሊላህ በቅርብ ጊዜ እንደ ሀገር ሙስሊሙ ማህበረሰብም ከሌሎች ጋርም ሆኖ ባደረገው ከፍተኛ ትግልና መስዋዕትነት እነዚህ እስላሚክ ባንኮች ሸሪዓን መሰረት አድርገው የሚሰሩ ባንኮች ሊፈቀዱ ችለዋል። ግን ለሙስሊሙ ማህበረሰብ እንደሚታወቀው ያው ወለድ በየትኛውም እምነት ወለድ አይፈቀድም። ይሁንና ይሄንን በተለይ ሙስሊሙ ማህበረሰብ በጣም ስለሚቃወም ለረጅም ጊዜያት ሳይጠቀም ቆይቶ እንግዲህ ሀገራችን በአንድ ክንፍ ነው ስትበር የነበረው ማለት ይቻላል። አብዛኛው ማህበረሰብ በኢኮኖሚ በእምነቱ ምክንያት ራሱን ያገለለ ማህበረሰብ እንግዲህ ይሄኛው አማራጭ ሲመጣ ትልቅ እድል ነው። በጣም ብዙ ሰዎች ይሄ ለውጥ እንዲመጣ ዛሬ ያየነው ነጸብራቅ እንዲፈነጥቅ አስተዋጽኦ አድርገዋል፣ ኮንትሪቢዩት አድርገዋል። ከፊሎቹ በህይወት የሉም፣ አላህ ይማራቸው፣ አላህ ኸይር ጀዛቸውን በዛኛው ዓለም ይመንዳቸው ላለው። በህይወት ደግሞ ብዙ መስዋዕትነት የከፈሉ አሉ። በዚህ ምክንያት እንግልት የደረሰባቸው፣ የታሰሩ፣ የተገረፉ፣ የተሰቃዩ አሉ። ይሄ መካድ አንችልም በምንም ተአምር ማለት ነው። ከድቅድቅ ጨለማ በኋላ ንጋት እንደሚመጣ ሁሉ ያ ረጅም የትግል ምዕራፍ በጥር 2013 በታሪክ ማህደር ላይ አዲስ ስም ተጻፈ፣ ሂጅራ ባንክ። ይህ ስም ከታሪካዊ ዳራው ባሻገር ከችግር ወደ ምቾት፣ ከገለልተኝነት ወደ ባለቤትነት የተደረገ የድል ሽግግርን ያበሰረ ነው። እንግዲህ ሂጅራ ሽግግር ነው። ሂጅራ አዲስ ምዕራፍ ነው። ሂጅራ የለውጥ ጉዞ ነው። ሂጅራ ከጨለማ ወደ ብርሃን የተወጣ የታሪክ ጉዞ ማሳያ መገለጫ ስያሜ የያዘ ነው። ከፈጣሪውም ጋር ያስማማ፣ ከፍጡራኑም ጋር ያስማማ፣ ከራሱም ጋር ያስማማ ያንን ሂደት ማሳለጥ የሚችልበት አንድ ትልቅ መሳሪያ ነው ሂጅራ ባንክና ለዚህ ነው ይሄ ባንክ ከባንክም ባሻገር ነው። የባንኩ ምስረታ በጊዜው በሙስሊሙ ማህበረሰብ ላይ ያንዣበበውን ጥቁር ደመና መገፈፍ መጀመሩን ማሳያ ነበር። የኢትዮጵያ ሕዝብ ከግማሽ በላይ የሆነውን የሙስሊሙን ኡማ ኃላፊነት ከ6 ሰዎች በማይበልጡ ሐሳብ አመንጭነት በኋላም ቁጥራቸውን በማሳደግ በ38 አደራጆች ሂጅራ ባንክ ስሙን ብቻ ሳይሆን ስኬትን አንግቦ የብሩህ ተስፋ ጉዞውን ሀብሎ ጀመረ። ከ9000 በላይ መስራቾች ከገበሬው እስከ ልሂቃኑ ለእምነታችን የሚመጥን ተቋም ያስፈልገናል በሚል ቁጭት የሂጅራን መንገድ በቀዳሚነት ተቀላቅለዋል። ሂጅራ ባንክ እንግዲህ መስራቾቹ ልክ በ2019 እንደተፈቀደ ሰፊ እንቅስቃሴ አድርገው ለየት የሚያደርገው በሙሉ ኢትዮጵያ በሁሉም ክልሎች በሁሉም ሙስሊሙ ህብረተሰብ ያለባቸው አካባቢዎች ባለ አክሲዮኖች ባለቤቶች ማህበረሰቡ እንዲሆን ፊሎሶፊውን በዛ መልኩ አዘጋጅቶ አክሲዮን ሲሸጥም በዋና ከተማ በአዲስ አበባ ላይ ብቻ ሳይሆን በተመጣጠነ መንገድ በሁሉም የኢትዮጵያ ክልሎች አክሲዮን እንዲሸጥ አድርጎ ያኔ ሲጀመር ወደ 9000 ባለ አክሲዮኖች ወደ 720 ሚሊዮን ብር በላይ ብሔራዊ ባንክ ከሚፈልገው መጠን በላይ እንዲሰባሰብ ተደርጎ ነው የተቋቋመው። ጥቂት ባለሀብቶች ብቻ መጥተው የገዙት ሼር አይደለም። ትላልቅ ባለሀብቶችም አሉ። ዛሬ የውጭ ኢንቨስተሮች ሂጅራ ውስጥ አሉ። ባንኮችም ባይኖሩ እንኳን ማለት ነው። ባንኮችን ለወደፊቱ ሰከንድ ፌዝ ኦፍ ሂጅራ ማሳተፍ ብለን ነው። የፎሬን ኢንቨስተሮችም አሉ ሂጅራ ውስጥ ዛሬ ትላልቅ ባለሀብቶች አሉ። ታች ያለው 15000 ሂጅራን ስንጀምር 30000 ነበር ትንሹ ሼር፣ ዛሬ 15000 ነው። አስበው 15000 ሼር ያለውና 500 ሚሊዮን ሼር ያለው ብለን በዛ መልኩ ከዛ ውጪ ሌሎች የህዝብ ተቋማት እዚህ ሼር ውስጥ ገብተዋል። የህዝብ ተቋማት ትላልቅ ነገር ይህም ባንክ በደንብ ማስቀጠል መጠበቅ የሚችሉ ትላልቅ የህዝብ ተቋማት እዚህ ባንክ ውስጥ አሉ ማለት ነው። ስለዚህ ዳይቨርሲቲው በብዙ መልኩ ነው። ያ ትናንት በጥሩ ሀሳብ የተጀመረ ነገር አብቦ ጥሩ ውጤት እያስገኘ እያፈራ ነው ብዬ ነው ማስበው። ከኢትዮጵያ ሙስሊም ማህበረሰብ ቁጥር አኳያ የጥቂቶች ጅማሬ የነበረው ባንኩ ዛሬ ከ25000 በላይ ባለ አክሲዮኖች
ሀብታቸውን ለነገ ስኬት ያፈሰሱበት ታላቅ ወንዝ ለመሆን በቅቷል። ሂጅራ ሲመሰረት ስራውን በራሱ ህንፃ እንዲጀምር አደራጆች ከሼር ሽያጭ የሚደርሳቸውን የኮሚሽን ክፍያ ለማህበረሰቡ ተቋም ግንባታ ይሆን ዘንድ ማበርከታቸው ለዘመናት ባንክ ቤቶች የኛ አይደሉም የሚለውን የድል አዋጅን በድርጊት የገለጠ ሕያው ምስክር ነው። ሂጅራ ባንክ የተገነባው በብዝሃነት ፍልስፍና ላይ ነው። የእምነቱን መመሪያ ሳያላላ የሐላል ፋይናንስ ፈላጊዎች ሁሉ አቅፎ የያዘ ስርዓት ዘርግቷል። ይህ ባንክ የአንድ ወገን ብቻ ሳይሆን ፍትሃዊነትን፣ ታማኝነትንና ከሪባ የጸዳ ግብይትን ለሚናፍቁ ኢትዮጵያውያን ሁሉ የተበረከተ ሰፊ ምህዳር ነው። የሂጅራ ፍልስፍና ከእኔነት ወደ እኛነት የተደረገ የኢኮኖሚ ሽግግር ማሳያ ነው። ኢትዮጵያ ማህበረሰብ በተለይ የሸሪዓን መሰረት ያደረጉ ባንኮችን የሚፈልግ ሙስሊሙ ማህበረሰብ ያጣው ባንክን ያጣው በጋራ ነው፣ ማግኘትም ያለበት በጋራ ነው የሚል ፕሪንሲፕል ነው ይዘን የተነሳ ነው። ለዛ ፎርሜሽን እና ኦፕሬሽን ስትራቴጂ የሚል ሁለት ስትራቴጂዎችን ይዘን እዛ ላይ ጥቅም ጉዳቱ ላይ በሰፊው ውይይት ካደረግን በኋላ መጨረሻ ላይ አብዛኛው ብልጫ አግኝቶ የመረጥ ነው ሰፊ ማህበረሰባችን በአራቱም አቅጣጫ ያለው ሴንተሩን ጨምሮ ቢዝነስ ላይ ያሉት የሚፈልጉት ያጡትን ነገር በጋራ ማግኘት ነው ወደሚለው ነው የመጣ ነው። በአሁኑ ሰዓት ሰሜን ጫፍም ሂድ፣ ደቡብ ጫፍም ሂድ፣ ምስራቅ ጫፍም ሂድ፣ ምዕራብ ጫፍ ብትሄድ መሀልም ግባ ባይተዋር አትሆንም። አንተ ሂጅራ ብለህ ከሄድ ሁሉም ጋር ሁሉም ነህ ማለት ነው። የትኛውም የማህበረሰብ ክፍል ይሄ የኔ ነው የሚለው ባንክ ነው። ስለዚህ ያ ነው ባንክ ኦፍ ዳይቨርሲቲ ነው የምንለው። የሂጅራ ባንክ የምስረታ ጉዞ አልጋ ባልጋ አልነበረም። በ85 ሺህ ብር ጥሪት የተጀመረው ጉዞ የፋይናንስ እና የሰለጠነ የሰው ኃይል እጥረት፣ ተለዋዋጭ የፖሊሲ ማዕበልና ዓለም አቀፍ የኢኮኖሚ ቀውሶች ፈትነውታል። ነገር ግን በጽኑ እምነትና በሙያዊ ብቃት የጸናው ሂጅራ ያጋጠሙትን ፈተናዎች ወደ እድል በመቀየር የተቋም ምስረታውን እውን አድርጎታል። ሂጅራ ዘመናዊነትን ከሸሪዓ እሴቶች ጋር አቆራኝቷል። በዓለም አቀፍ ደረጃ በአኦፊ የተረጋገጠውን አይማል የተሰኘ ኮር ባንኪንግ በመጠቀም በኢትዮጵያ የባንክ ዘርፍ የቀዳሚነትን ስፍራ ተቀዳጅቷል። ባንክና ቴክኖሎጂ የማይነጣጠሉ ናቸው። በዋናነት ቅድም እንደጠቀስከው አይማል ኮር ባንኪንግ የሚባል ነው። ከመነሻው ጀምረን ከውጭ በከፍተኛ የውጭ ምንዛሪ ገዝተን ወደዚህ ሀገር ለመጀመሪያ ጊዜ ሂጅራ ነው አይማል ኮር ባንኪንግ ይዞ የመጣው። ይሄ አይማል ኮር ባንኪንግ በኢስላሚክ ባንኪንግ ብቸኛው የአኦፊ ሰርቲፋይድ የሆነ ባህሬን የሚገኘው የአካውንቲንግ ኤንድ ኦዲቲንግ ቦርድ አለ። ይሄ በየአመቱ ሰርቲፊኬት ይሰጣል። የኢስላሚክ ኮር ባንኪንጎችን ሪቪው እያደረገ ይሄ አይማል በእነሱ ብቸኛ ሰርቲፋይድ ነው። በመላው ዓለም ላይ ከ160 በላይ ባንኮች ኢስላሚክ ባንኮች ይሄን ኮር ባንክ ሲስተም ይጠቀማሉ። ይሄ በጣም አስፈላጊነቱ ከሸሪዓ አንጻር ስለታመነበት በሂጅራ ቦርድና በሂጅራ ማናጅመንት ሲጀምር ጀምሮ እሱን ነው ወደ ትግበራ ያመጣ ነው። ሂጅራ ወደዚህ ሀገር ካስመጣው በኋላ ሌሎች ባንኮችም በተለይ ለኢንተረስት ፍሪ ባንኪንግ ዊንጋቸው የመስኮት ባንኮችም ሙሉ በሙሉ ከወለድ ነፃ ባንኮችም እኛን ተከትለው እየተጠቀሙበት ነው ያለው። በቴክኖሎጂ እዚህ ሀገር ውስጥ ያለው የባንኪንግ ቴክኖሎጂ ከፍተኛ ደረጃ ላይ ነው ያለ ነው። በሞባይል ባንኪንጉ፣ በዋሌት ሰርቪሱ፣ በምኑ የኛ ኮር ባንኪንግ ሲስተም አጠቃላይኛ ስትራቴጂ ስትራክቸሩን በመናይበት ይሄን አሁን ያለው ዓለም የደረሰችበትን ቴክኖሎጂ ማስተናገድ የሚችል ወደፊት ደግሞ ስትራቴጂ ነድፈን እየሄድን ያለ ነው። የሐላል ፔ ዋሌት መወለድ ደግሞ ዲጂታል አብዮቱን ወደ እያንዳንዱ ሙስሊም ቤት አዝልቆታል። ከ1.3 ሚሊዮን በላይ ተጠቃሚዎችና ከ9700 በላይ ወኪሎች ያሉት ይህ ዋሌት ዘመናዊነትንና ሸሪዓዊ ጥብቅነትን በአንድ ላይ አጣምሮ የሚጓዙበት የፈጠራ ውጤት ነው። በአሁኑ ሰዓት ዲጂታልን ታሳቢ ካላደረገ ትርጉም የለውም። ትልቅ ለውጥ ነው። ይህንን ለውጥ እኔ የማየው እንደ
ኑህ መርከብ ነው። ኑህ መርከብ ላይ አንሳፈርም ያሉ ያው ሰምጠው በማዕበል ቀርተዋል። ነገር ግን መርከቡ ላይ የተሳፈሩት ናቸው የዳኑት እና ይህንን ለውጥ ያላነገበ የትኛውም ተቋም ወደፊት መቀጠል አይችልም። ሂጅራ ባንክ ከሀሳብነት ተሻግሮ በቁጥር የሚመዘን በተግባር የሚለካ ስኬቶችን በተመሰረተ ጥቂት ዓመታት ውስጥ በማሳካት የይቻላልን መንፈስ አስርጿል። በሐላል ፔይ ከ1.3 ቢሊዮን ብር በላይ እንዲሁም ለኮርፖሬት ደንበኞች ከ12 ቢሊዮን ብር በላይ የቀረበውን ሐላል ፋይናንስ ጨምሮ በውጭ ንግድ ዘርፍ ለተሰማሩና ለሌሎች የማህበረሰብ ክፍል በድምሩ ከ17 ቢሊዮን ብር በላይ በንግዱ ዘርፍ ፈሰስ አድርጓል። በውጭ ምንዛሬ ረገድ በዚህ ዓመት ብቻ ከ115 ሚሊዮን ዶላር በላይ በማስገባት ለሀገር ኢኮኖሚ የጀርባ አጥንት መሆኑንም አስመስክሯል። ከሰበሰብነው ፋይናንስ ውስጥ ኦልሞስት ከ12 ቢሊዮን በላይ ለነዚህ ደንበኞች ለትላልቅ ደንበኞች መስጠት የቻልንበት ሁኔታ ነው ያለው። ሐላል ፔይ ግን ዩኒክ የሚያደርገው አብሮት እዚህ ጋር ቢልቲን የሆነ የኢሙራባሃ አገልግሎት የፋይናንሲንግ አገልግሎት መስጠት የሚያስችል ፕላትፎርም ነው ሐላል ፔይ ማለት ነው። ሙሉ በሙሉ ሸሪዓ ኮምፕሊያንት ነው። ሸሪዓን ያማከለ በዚህ ላይ ታሳቢ ተደርጎ የተሰራ ሀገር በቀል መተግበሪያ ነው ማለት ነው። ሙሉ እውቅናውን ካገኘበት ጊዜ ጀምሮ እስካሁን ባለ አጭር ጊዜ ውስጥ ከአንድ ዓመት ባልበለጠ ጊዜ ውስጥ ከ1.3 ቢሊዮን በላይ የፋይናንሲንግ አገልግሎት የኢሙራባሃ ዲጂታል ሙራባሃ ፋይናንሲንግ አገልግሎት ለማህበረሰቡ ይሰጣል ማለት ነው። የሂጅራ ትርፍ በገንዘብ ብቻ አይመነዘርም። ከትርፉ ላይ ዘካና ወቅፍን ለዘካና አውቃፍ ኮሚሽን ከ10 ሚሊዮን ብር በላይ ሲያስረክብ ባንኩ የፋይናንስ ተቋም ብቻ ሳይሆን የነፍስ ማረፊያ መሆኑንም አሳይቷል። በተጨማሪም በተለያዩ የሰደቃ ፕሮግራሞች ለየቲሞች፣ ለአረጋውያን፣ ለሴቶችና ወጣቶች፣ ለኢስላማዊ የመድረክ ዝግጅቶች እንዲሁም ተቋማት ግንባታ ትኩረት በመስጠት ለማህበራዊ ተጠቃሚነት እየሰራ ይገኛል። በሲራራ አዋርድም ሐላል ንግድ እንዲያብብና እንዲያሸበርቅ መንገድ ጠርጓል። ባንኩ ዓለም አቀፍ የሸሪዓ አማካሪ በማሳተፍ ስለ ሐላል ፋይናንስና ኢስላሚክ ባንክ የግንዛቤ ማስጨበጫ መርሃ ግብር በመላው ኢትዮጵያ ለሚገኙ የመጅሊስ አመራሮች፣ ዑለሞችና ለተለያዩ ማህበረሰብ ክፍል በስኬት አከናውኗል። ይህ ባንክ ለባለ አክሲዮኖቹ ትርፍ ማከፋፈል ሲጀምር ታማኝነት ይከፍላል የሚለውን የእስልምና መመሪያ በተግባር ያረጋገጠበት ጅማሮ ነው። የ5 ዓመታት ድካም ዛሬ አብቧል። የሂጅራ አጠቃላይ ሀብት ከ25 ቢሊዮን ብር በላይ ደርሷል። የተከፈለ ካፒታሉም ከ5.36 ቢሊዮን ብር በላይ በመድረስ በገበያ ውስጥ ያለውን ግዙፍነት አረጋግጧል። ከ163 በላይ ቅርንጫፎች፣ ከ1.2 ሚሊዮን በላይ ደንበኞችና ከ2800 በላይ ለሚሆኑ ዜጎች የሥራ ዕድል የፈጠረው ባንኩ የጊፋና ካምብሪጅ ዓለም አቀፍ ሽልማቶችን በመቀዳጀት የባንኩን ስኬት ከድንበር ተሻጋሪነት በላይ አድርጎታል። ያኔ ሲጀመር ከ7 ዓመት በፊት እንዳልኩ የጀመረበት የካፒታል መጠን አለ። እኛ በተመሰረትን በአጭር ወራት ውስጥ ግን ብሔራዊ ባንክ የባንክ የካፒታል መጠን ወደ 5 ቢሊዮን እንዲሆን መመሪያ አውጥቶ ነበር። ብሔራዊ ባንክ በወቅቱ ለተቋቋምን ባንኮች የ5 ዓመት የእፎይታ ጊዜ አስቀምጦ ነበር። ይሄ 5 ቢሊዮን በ5 ዓመት ውስጥ መድረስ እንዳለብን መመሪያ ተቀምጦ ነበር። ይህንኑ መነሻ በማድረግና አጠቃላይ የባንኩ እድገትም በአሴትም በፕሮፊትም በዲፖዚትም በከፍተኛ መጠን እንዲያድግ ስትራቴጂ አውጥተን በትኩረት ስለሰራን በአሁኑ ጊዜ ኦፕሬሽን በጀመርን በ5ኛ ዓመት ብሔራዊ ባንክም ባስቀመጠው የጊዜ ገደብ ውስጥ ከ5 ቢሊዮን አልፈን አሁን ከ5.5 ቢሊዮን አካባቢ የሚደርስ የካፒታል መጠን ላይ ደርሰናል። ይሄ ትልቅ ውጤት ነው፣ ትልቅ ማይልስቶን ነው። ዛሬ በአንዋር በኑር ወይም በመላ ሀገሪቱ በሚገኙ መስጂዶች ውስጥ የሂጅራ ስም ሲሰሙ በወላጆች ፊት ላይ የሚታየው ፈገግታ የገንዘብ አይደለም፣ የክብር ቢሆን እንጂ። የእኛ ባንክ ብሎ መጥራት ለሙስሊሙ ማህበረሰብ ካለፈው በደል መካሻ፣ ለወደፊቱ ደግሞ የድል ዋስትና ነው። የሂጅራ ባንክ እውን መሆኑ የዘመናት ናፍቆት ረክቶ የእምነት ነጻነት በኢኮኖሚው ሜዳ ላይ ሲያሸበርቅ የታየበት ታሪካዊ ክስተት ነው።
والله الهجرة بانك بسموه الحمد لله هجرة ያው ብዙ ታሪክ ኋላ የመጣ ቢሆንም ቅርብ ጊዜ ጀምሮ ከሂጅራ ባንክ አብሬ እየሰራው በኤክስፖርት ደግሞ ዶላር እያስገባው እገኛለሁ። እንዲሁም አልহামዱሊላህ ሂጅራ ባንክ ባለው የፎረን ከረንሲ ዶላር በማምጣት ያለን ፕሮግረስ አይቶ ፋይናንስ አድርጎኛል። ሂጅራ ባንክ ብቻ አይደለም ብለን የምናስበው እየሰማን ነው እየሰራችሁ ያለው የማህበራዊ አገልግሎቶች በሶሻል ኮርፖሬት ሪስፖንሲቢሊቲ በጣም ትልቅ ስራዎች እየሰራ ነው። በሌላም በዲኑ ከመደገፍ አኳያም የሚሰራቸውን ስራዎች እናያለን። ባንክ ብቻ ሳይሆን አጠቃላይ የሙስሊም ማህበረሰብንም እንዲሁ አጠቃላይ የንግዱ ማህበረሰብ የፋይናንሻል ችግርና የእድገት ፍላጎት ለማሳካት የተጋለ ተቋም የፋይናንስ ተቋም ብቻ ሳይሆን ሁሉ አቀፍ ተቋም ነው የሚል እይታ ያለው ሂጅራ ባንክ እኔ ታሪኬ ነው። ብዙ የመንግስት መስሪያ ቤቶች ሰርቻለሁ፣ ኃላፊነት ላይም ቆይቻለሁ፣ ኤንጂኦም ሰርቻለሁ፣ ኮንሰልቲንግ ካምፓኒ ውስጥም ቆይቻለሁ። ዛሬ ሂጅራ ዛሬ የኔ ታሪኬ ነው። የኔ ብቻ አይደለም፣ የልጆቼ የቤተሰቦቼ እና ሂጅራ ታሪኬ ነው። ከሀሳብ ጀምሮ ዛሬ ሁለተኛ ምዕራፍ እስከሚሻገር ድረስ አብሬው ዘልቅ ያለው ሂጅራ ኢዝ ማይ ሂስትሪ። እስካሁን የነበረው ባንክ አልነበረም ማለት ለምሳሌ ጁን ላይ ብሔራዊ ባንክ ባወጣው ህግ መሰረት በዳይሬክቲቭ መሰረት ጁን ላይ 5 ቢሊዮን የግድ ማሟላት አለባቸው የሚል ህግ የወጣበት ያንን ማሟላት አለማሟላት የመቀጠል ያለ መቀጠል ጉዳይ ነበር። ሂጅራ የሚለውን በዚህ ቅርጹ ዳይቨርሲቲ ባንክ ሆኖ አብዛኛው ማስ ባለ አክሲዮን አድርጎ ባለቤት አድርጎ ግሮውዝን ኮምፕሮማይዝ ሳያደርግ የሚሰራ ባንክ የነበረው ይሄን ካፒታል ባያሟላ ባንኩ አይቀጥልም ነበር ማለት ነው። አጋጣሚ ሆኖ ደግሞ በዚህ ጊዜ እኔ በቦርድ ቼርማንነት እየመራው እንደመሆነ መጠን ይሄ ነገር ባይሳካ ትልቅ አደራ እንደበላ ሰው ነበር ማየው ማለት ነው። ለህሊናም በጣም ከባድ ነው። ለታሪክም ማህበረሰቡ ትልቅ ነገር እንዳጣ ያ ደግሞ በኔና ከኔ ጋር ባሉ ወንድም እህቶች ምክንያት ሊሆን እንደሚችል ነበር እኔም ወስደው ማለት ነው። ሂጅራ ባንክ የዛሬው የስኬት ጉዞ በጠንካራ መሰረት ላይ ያረፈው በብዙ ባለውለታዎች ድካምና እገዛ ነው። በመሆኑም ባንካችን ዛሬ ለደረሰበት ከፍታ ምስጋናውን በታላቅ አክብሮት ያቀርባል። በቅድሚያ በዚህ ታላቅ ጉዞ ውስጥ ሁሉንም ነገር በፍቃዱና በችሮታው ላሳካልን አላህ ሱብሃነሁ ወተዓላ ምስጋናችን የላቀ ነው። በመቀጠልም የሂጅራ ባንክን ታላቅ ራዕይ ሰንቃችሁ በኢትዮጵያ አራቱም ማዕዘናት በማዳረስ ለባንኩ መመስረት የጀርባ አጥንት ለሆናችሁ ውድ አደራጆች በሙሉ የከበረ ምስጋናችን ይድረሳችሁ። ባንኩ ገና በሐሳብ ደረጃ በነበረበት ወቅት ራዕያችንን አምናችሁ የነገውን ብሩህ ተስፋ ቀድማችሁ ተመልክታችሁ የባንኩን መመስረት እውን ላደረጋችሁ የቁርጥ ቀን መስራች ባለ አክሲዮኖች ትልቅ ክብር አለን። እንዲሁም ባንካችን ህልውናውን አጽንቶ በጠንካራ ውድድር ውስጥ በተሳካ ሁኔታ እንዲያልፍ በወሰደው ወሳኝ እርምጃ ሁሉ ያለምንም ማመንታት ሁልጊዜ ከጎናችን ለቆማችሁ ከፍተኛ ባለ አክሲዮኖቻችን ውለታችሁ በታሪክ ሲታወስ ይኖራል። ሪኮግኒሽን እንስጣቸው ስንል በሐቂቃ የምንሰጣቸው ነገር የለንም። ትልቅ ነገር ምናልባት ማወዳደሩ በጣም ተገቢ ባይሆንም አንድ ኡስታዝ አቡበከር ሁሌ ልጅ እያለን የሚያነሳት ቂሳ ላንሳ። አንድ ሴትዮ ኢራቅ አካባቢ ሽፍታ ንብረቷን ወሰደባትና ለብቻዋ ዱዓ ታረጋለች። ሽፍታው ዞር ብሎ ግን እየሰማት ነበርና ይሄን ነገር ከመለስክልኝ አላህዬ ማደርግልህ ነኝ ነው ማቀው ያለች ደጋግማ ስትሳል እንደው ምን ልሰጠው ነው ለአላህ ብሎ መለሰላት እና ሲመልስላት ንብረቷን አላህን በጣም አመሰገነች። አልহামዱሊላህ አለች። ቢያይ ሌላ ነገር የለም። እንዴ ለዚህ ነው ያ ሁሉ ያወራሽው አላት። እንግዲህ አላህ ምን ይደረጋል እንትኑን አሳነሰው
ምስጋናውን አሳነሰው፣ ለሱ የሚሰጠውን ሪዋርድ አሳነሰው አለች። ለአላህ ግን በጣም ትልቅ ነው። ለነዚህ ሰዎች ምን ሰጣቸው ነገር የለንም። ሁላችሁም ተነስታችሁ እንድታመሰግኑልን እንፈልጋለን። ከሃይማኖታዊ እሴታችሁ ጋር የማይጋጭ ዘመናዊ የባንክ አገልግሎትን በታማኝነት ለመጠቀም እኛን ቀዳሚ ምርጫችሁ ስላደረጋችሁ ውድና የተከበራችሁ ደንበኞቻችን እናንተ የህልውናችን መሰረት በመሆናችሁ ሂጅራ ባንክ በሚገባ ያመሰግናችኋል። ሂጅራ ባንክ አሁን ለደረሰበት ታላቅ ስኬት ጊዜያችሁንና ዕውቀታችሁን በመስጠት የባንኩን የጉዞ መስመር ሁልጊዜ ቀናና አስተማማኝ ላደረጋችሁ የባንክ ቦርድ አባላት፣ የሸሪዓ አማካሪ ኮሚቴዎችና የማናጅመንት አባላት በሙሉ ታሪክና ትውልድ ሁልጊዜም እያመሰገነ ያኖራችኋል። በተመሳሳይ መልኩ የባንካችንን ስም ከፍ ለማድረግ ሌት ተቀን በትጋትና በታማኝነት ለምትለፉት መላው ታታሪ ሰራተኞቻችን የላቀ ምስጋናችንንና አክብሮታችንን ስናቀርብላችሁ በታላቅ አክብሮት ነው። አልহামዱሊላህ እንግዲህ በዚህ ውስጥ ዋጋ የከፈሉ ብዙ ሰዎች አሉ። ሂጅራን አምነው ሐሳቡን አምነው ለዲን ይጠቅማል ለማህበረሰባችን ይጠቅማል ብለው ገንዘባቸውን አውጥተው ዛሬ ላይ እንድንደርስ ያደረጉ በርካታ ወገኖች አሉ። ማመስገን ያስፈልጋል። አመሰግናለሁ። ባንካችሁ ካሁን በፊት ከነበረው በተለየ መልኩ ይህንን ምዕራፍ ሁለተኛ ምዕራፉን ስለጀመረ ሁለተኛ ምዕራፉ ላይ የበለጠ ለባንካችሁ ቀርባችሁ በየቅርንጫፎቻችሁ አብሮ በመስራት ሐሳብ በማምጣት ባንክ ጋር ያለውን አዳዲስ ፕሮዳክቶችን በመጠየቅ በመነጋገር አብሮ በመጠቀም የጋራ ትላልቅ ስኬቶችን ምናስመዘግብበት ምዕራፍ ጀምረናል። ኢንሻአላህ እዚህ ላይ ልክ ካሁን በፊት ከነበረው በጣም በተሻለ መልኩ ድጋፋችሁን እንፈልጋለን፣ ቅርበታችሁን እንፈልጋለን። ደስተኞች እንደምትሆኑም ሙሉ ተስፋ አለን። በቀጣይ በተለያዩ መድረኮች ላይ እየተገናኘን እየተወያየን አብረን ምንሰራ ይሆናል። አመሰግናለሁ። ኒዕማዎች እነዚህ ጸጋዎች ካልጠበቅናቸው ወይም ደግሞ ጸጋን ሹክር ማድረግ ይፈልጋል። ሹክር ማለት በተግባር መጠበቅ ማለት ነው። በእጅ ያለውን ጸጋ በአግባቡ ካልተጠቀምክበት አላህ ይወስደዋል። ብዙ ዋጋ ተከፍሎለት በብዙ ልፋትና ጥረት በብዙ ህልምና ምኞት የአባቶቻችን ለቅሶና ድዋ ትናንት ብሮቻቸውን የሚያስቀምጡበት አጥተው ባንክን በብዙ መልኩ ፈርተው ያለፉበት ምዕራፍ መጥቶ ዛሬ ደግሞ በእጃችን በእኛው ዘመን የዚህ አካል ሆነን ስንፈጠር ፉልፍሌጅ ሆነው ሙሉ ለሙሉ ከወለድ ነፃ የሆኑ ባንኮች ሲመጡ እነዚህ ባንኮች የራሳችን ባለቤት ሆነን እንድንሰራባቸው እድሉ ሲከፈት ያንን መጠቀም አለመቻል ነው ፈታኙ ነገር። አሁን የምናየው መሬት ላይ ያለው እውነታ ያ ነው። እንደ ማህበረሰብም ደግሞ የሚጠበቁ ብዙ ስራዎች አሉ። የኛ ማህበረሰብ የጥያቄ ቀን ይጠይቃል። ሲመጣ መጠቀምና ተቋም አድርጎ ማቆም ላይ ፕሮብሌም አለ። መጅሊስ ምን ባንክ ኢስላሚክ ባንክ ምን ሌላም ነገር ላይ የችግር ቀን ታጋይ እንጂ የሰላም ጊዜ መፍትሄውን በደንብ አጥብቆ አቅጣጫ የማስያዝ ሁኔታ ላይ ክፍተት ያለበት ማህበረሰብ ነው። እስካሁን ፋይናንስ ያደረግነው ከ18 ቢሊዮን ብር በላይ ነው ማለት ተመልሶም የተሰጠን ጨምሮ ማለት ነው። በ4 ወር ብቻ ወደ 9 ቢሊዮን ፋይናንስ አድርገናል ማለት ነው። ዛሬ ስኖት በርደን ኦፍ ፕሩፍ አይደለም፣ ያን አልፈናል። በርደን ኦፍ ፕሩፍ ማለት ነው ለህዝብ የተፈጠረ ተቋም ስለሆነ ህዝቡ ቁጭት ሊሰማው ይገባል። ዛሬ የመስራቾች ፊት በፈገግታ ይበራል። የሸሪዓ አማካሪዎች በጽናት ይቆማሉ። ደንበኞችም ባንኬ ብለው በኩራት ይጠሩታል። ሂጅራ ባንክ የትላንት ትግል ፍሬ የዛሬ ድልና የነገ ተስፋ ነው እያለን በድጋሚ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን እያለን መሰናዷችንን እንቋጫለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።